ክቡራትና ክቡራን ተመልሰን ተገናኝተናል። የሞዳ ዝግጅታችንን እየተከታተላችሁ ነበር። አሁን ደግሞ ሰዓቱ የእንግዳ ሰዓት ነው። ከእንግዳችን ጋር ቆይታ እናደርጋለን። እናንተም ዝግጅቱን ትከታተላላችሁ ብለን ተስፋ እናደርጋለን። ተመልካቾቻችን የሞዳ ዝግጅታችን ስናሰናዳ በእንግዳ ሰዓታችን በተለይ አርአያ ሊሆኑ የሚችሉ እዚህ መድረክ ላይ የሚያነሱት ሀሳብ ደግሞ ሳቅም እንባም ያለው እንግዶች ይዘን እንመጣለን እና እነዚህን እንግዶች ወደ እናንተ እዚህ መድረክ ላይ ይዘን ስናመጣ በተለይ ለህይወት ምሳሌ ይሆናሉ ብለን የምናመጣቸው እንግዶች ናቸው ያሉት። ለዛሬ በመወዳ ዝግጅታችን በእንግዳ ሰዓት ምሳሌ ይሆናል ብለን ወደዚህ መድረክ ይዘነው የመጣነው አንድ እንግዳ አለ። ሳኒ ይባላል። ምናልባት እኛ በስም ሳኒ ብለን አሳጥረን ነው የምንጠራው። ሌላ መጠሪያ ስም ካለው እሱ ይነግረናል። መጀመሪያ እንግዳችን እንኳን ደህና መጣህ ማለት ይጠበቅብናል። እንኳን ደህና መጣህ ሳኒ። እንኳን ደህና ቆያችሁ። ብዙ ያውቀውም ኮልፌ አካባቢ ያለን አጠና ተራን የምናውቅ ሰዎች ደግሞ ሳኒ እናውቀዋለን። ሳኒ ማን ነው፣ ከየት ነው የመጣው የሚለውን እሱን ከማውራት ብንጀምር ደስ ይለናል። እስኪ ራስን ከማስተዋወቅ እንጀምር። እንግዲህ ሳኒ ስሩር እባላለሁ። ቀደም ብሎ እንግዲህ ከልጅነት ጀምሮ ውሹ ነው የተማርኩት። ከ1992 ዓመተ ምህረት በኋላ የውሹ አሰልጣኝ ሆንኩ ማለት ነው። በ1991 ዓመተ ምህረት በውሹ እንግዲህ አሁን አላቅም በፊት የቀበቶ የመጨረሻ ምንድነው ዲግሪ በማለት ነው የሚገለጸውና ፈርስት ዲግሪ ብላክ ቤልት ወስጄ በ1992 ዓመተ ምህረት ያው ማስተማር ጀመርኩ ማለት ነው። በዛ ጊዜ የውሹ ስፖርት ይታወቅ ነበር። ይገርማል። አሁን ቴኳንዶ ምናምን ነበር እኛ በእንትን የምናውቀው፣ ወይ ደግሞ ለየት ያለ ስልጠና ምናምን ነበር። ውሹ ብዙ አይታወቅም ነበር። ቴኳንዶ ነበር አይደል የሚታወቀው? ጊዜው ደግሞ በጣም ረጅም ነው። ውሹ ይታወቃል። ስለ እኔ ያው ማስተማር የጀመርኩበት ነው እንጂ መሰልጠን የጀመርኩትማ በ1984 ዓመተ ምህረት ነው። ማስተር ወንድሙ በልሁ የሚባል አሰልጣኝ ነው ያስተማረኝ ማለት ነው። እና ይታወቃል የውሹ ስፖርት። ከዛ እንግዲህ ከ1992 በኋላ ደግሞ የራሴን ትምህርት ቤት ከፍቼ ማሰልጠን ጀመርኩ ማለት ነው። ይሄ ትምህርት ቤት የት አካባቢ ነው የጀመርከው መጀመሪያ? ውሹ እንግዲህ መጀመሪያ ላይ ዓመተ ምህረቱ የሁሉም ዓመተ ምህረቶች ባላስታውሳቸውም መጀመሪያ እንትን ነው አጠና ተራ 07 ተብሎ የሚጠራ አካባቢ፣ ከዛም ሜክሲኮ ፔትራም ጀርባ 51 ቀበሌ ኢትዮ ሊላ እንጂ ውሹ ዩኒየን የሚል በማስተር ወንድሙ በሉ አማካኝነት ማህበር ተቋቁሞ፣ እንደዚሁም ደግሞ ቡልጋሪያ አደባባይ ወረዳ 10 ቀበሌ አፍሪካ አንድነት ፊት ለፊት ወረዳ 7 ፊት ለፊት ማለት ፊት ለፊት ልደታ አዲስ አበባ ፎም እና ፕላስቲክ ፋብሪካ። ይሄ በፊት በነበረው ጊዜ ነው። በፊት በነበረ ጊዜ ኢትዮ ሊላ እንጂ ውሹ ዩኒየን የሚል እነዛን እንትኖችን ክለቦች ላይ የተዛዛር ካስተምር ያለው ማለት ነው። እንደ ኮች እየተመረጥክ እየሄድክ እንጂ አንተ እነዛ ቦታዎች ላይ ቦታ መስርተህ ምናምን አይደለም? መስርቼ ነው። እነዚህ ሁሉ ቦታዎች አሰልጣኝ ነበር? አሰልጣኝ ነበር። እየመሰረትኩ ነው። የራሴን በራሴ ስም እየመሰረትኩ ነው እነዚህ ክለቦችን እንትን ያደረኩት ማለት ነው። ምን ነበር መጠሪያው ስሙ የቦታው? እነዚህ ቦታዎች ነበር አንድ አይነት ነበር አይደለም። እነዚህ ቦታዎች ላይ ኢትዮ ሊላ እንጂ ውሹ ዩኒየን የሚል ነበረ። በአጋጣሚ ማስተር ወንድሙ በልሁ አሜሪካ ይኖር ነበርና ከመሄዱ በፊት ኢትዮ ሊላ እንጂ ውሹ ዩኒየን የሚለው ማህበር ሙክልናው ለኔ ሰጥቶኝ ነበር። ከዛ በኋላ ያው በ1994 ይመስለኛል ኢትዮ ሊላ እንጂ ውሹ ዩኒየን የሚለው ትንሽ ከፌዴሬሽንም ከአንዳንድ ቦታዎችም ውዝግብ ሲነሳ በኢትዮ ሊላ እንጂ ውሹ ዩኒየን ስር ያሉ አሰልጣኞች ወጥተው የራሳቸውን ክለብ መሰረቱ ማለት ነው።
ሲመሰርቱ እንግዲህ እኔ ቀረሁ ማለት ነው። እኔ ስቀር ያው እንግዲህ ኃላፊነት ስለሆነ ደወልኩለት። እንደዚህ ነው በኢትዮ ሊላንጄ ውሹ ዩኒየን መንቀሳቀስ አትችሉም እያለ ነው ፌዴሬሽኑም ሌሎቹም። ስለዚህ ሁሉም የራሱ ክለብ እየከፈተ ነውና እኔም ልጆቼ መወዳደር መቻል አለባቸው እና ምን ትለኛለህ ማስተር? ያኔ ውድድር ይዘጋጅ ነበር? ይዘጋጃል። በኢትዮ ሊላንጄ ውሹ ዩኒየንም ውድድርና አዘጋጅተናል። እንደውም አስታውሳለሁ እኔ አንድ ዋንጫ ወስጃለሁ በወቅቱ ዓመተ ምህረቱ ባላስታውሰውም። ከዛ በኋላ ከማስተር ወንድሙ ጋር ተስማምተን እሱም ወደ ኢትዮጵያ መጣና ያው የስራ ልምዴን ሁሉ ጻፈልኝ። በ1995 ታይቺቹዋን ውሹ ክለብ የሚል በራሴ ስም ክለቦቹን በራሴ ስም አደረኳቸው ማለት ነው። ያው በታይቺቹዋን ውሹ ክለብ ለረጅም ጊዜ ከሄድኩ በኋላ ያው ታይቺቹዋን የሚለው ነገር ለብዙዎቹ ስሙ እየከበዳቸው ሲመጣ ለመያዝ ሲከብድ ምንድነው የሚለው? ታይቺቹዋን። ኦኬ። ቻይኖች ብዙ ጊዜ የፈውስ እንቅስቃሴ ይሉታል። ይሄ እንደዚህ ካያችሁ እንደዚህ መዳፍን እየተከተሉ መሄድ እንደዚህ ምናምን። እሱ ከውሹ ምን ሌላ እንትን ነው? ሌላ ካታጎሪ ነው አይደለም፣ የውሹ ፓርት ነው። ኦኬ። ራስ የቻለ የውሹ ፓርት ሆኖ ግን እንቅስቃሴ ከሌሎቹ እኔ ውዝዋዜ ነው የሚመስለኝ። ምንድነው የሚሰሩት እነዚህ? ለየት ያለ እንቅስቃሴ ነው። እንደዚህ ያው ቀስ እያሉ ቢሰሩትም በጣም አድካሚ፣ በጣም ጭንቅላትን የሚጠይቅ። ይሄ አሁን ፓተርኑ ሲሰራ የራሱ እንትን አለው ነው? ትምህርት አለው? የራሱ ትምህርት አለው። ኦኬ። ኤሌመንተሪ እያለ ይሄዳል። እንቅስቃሴው እያደገ ይሄዳል ማለት ነው። እና ታይቺቹዋን በሚል ስሙን እንትን አልኩት። ከዛም በኋላ እንግዲህ ነው ግን ትርጉሙ እንግዲህ በደንብ እንትን ማለት ያስፈልጋል። እንግዲህ ቻይኖች የፈውስ እንቅስቃሴ የሚሉታል። የተለያየ ስምም ሊኖረው ይችላል። ጊዜ እንዳይወስድብን እና ከዛ በኋላ ሳኒ ውሹ ክለብ በስምህ ማለት ነው። ሳኒ ውሹ ክለብ ወደሚለው መጣው ማለት ነው። ያኛው ለመያዝ በጣም ይከብዳል። ሳኒ ወደ ውሹ ክለብ በሚለው ብዙ ጊዜ ሄድኩ፣ አሰለጠንኩ። እንግዲህ ብዙ ወጣቶችን አፈራው። ጎን ለጎን እንግዲህ ያው የክብደት ማንሳት ስፖርት ጀመርኩ ማለት ነው። በዚህ ሰሞን ነው ቲክቶክ ላይ ያንተ ገጽ መጥቶልኝ ድንገት ከፍተው ራስህን አስተዋውቀ ከዚህ ቀደም የውሹ ስፖርት አሰለጥን እንደነበረ ነግረህን ከዛ ደግሞ ቤትህን እያሳየህ ነበር። ይሄ ሳኒ የሚለውን ስም ደግሞ እንዳልኩ አሁን ከቀየርኩ በኋላ አጠና ተራ ያለ ሰው ወይ ኮልፌ አካባቢ ያለ ሰው ይህን ስም በደንብ ያውቀዋል። በተለይ ደግሞ እዛ መሰረት የነበራቸው ልጆች፣ እዛ ስፖርት ሲሰሩ የነበሩ ልጆች አሁን በጣም ትልቅ ደረጃ የደረሱ ልጆች አሉ። እስከ ውጭ ሀገር ሄደው እስከ መወዳደር እዛ እስከ መኖር ድረስ የደረሱ በዚሁ ስፖርት እንዳሉ አንተም ስትነግረኝ ነበር እና በደንብ የሚታወቅ ስም ነው። ልክ ቪዲዮህን ሳየው የመጣልኝ ያው የኮልፌ ሰዎች ትዝታ ነው። የሳኒ ስፖርት ቤት ብዙዎች ያውቁታል። እና ከቴኳንዶ ከውሹ ወደ ብረት መግፋቱ እንዴት ልትመጣ ቻልክ? የውሹ ስፖርቱን ኮምፕሊት ሊያቆመው የብረት ስፖርት የሚሰራበት ቤት አድርገዋል። ቤቱን ቀይረዋል። ቤቱን በዛ ነው በደንብ የሚታወቀው። ሳኒ ሲባል ደግሞ እኛ አእምሯችን ላይ የሚመጣው እንደዛ አይነት ቤት እንደሆነ ነው። እና እስቲ እሱን የመጣህበትን ጆርኒ ንገረን። እንግዲህ የውሹ ስፖርት ጭንቅላትን የሚጠይቅ ጥሩ ስፖርት ነው። እንደ አጠቃላይ ማርሻል አርት ስፖርት ጥሩ ነው። ለህፃናቶችም፣ ለወጣቱም፣ ለጎልማሳው፣ ለሽማግሌው ጥሩ ስፖርት ነው። ሊሰራ የሚችል ሊዘወተር የሚችል ስፖርት ነው። እና እኔ ውሹ እንግዲህ እያስተማርኩ እያለ ጎን ለጎን አንድ ትንሽ ቤት ነበረ እና በዛው አንድ ሰለሞን የሚባል ሰው አሁን በህይወት የለም። እንደ አጋጣሚ በወቅቱ እጄ ላይም ገንዘብ የለም እና ይሄን ሀሳብ ያመጣልኝ እሱ ነው። ጎን ለጎን ለምንድን ነው የክብደትን ስፖርት ማትጀምረው? ሰለሞን ብር የለኝም፣
ችግር የለም። አንድ አባይነህ የሚባል ልጅ አለ ክብደት ቤት ያለው የኔ ክርስትና የልጅ ነው እና ወደ ውጭ ሀገር ለመሄድ ስለሚፈልግ ሰርተህ ትከፍለዋለህ በእኔ ኃላፊነት ብሎኝ በወቅቱ 7500 ብር ነውና ዛሬ ላይ እነዚህ እቃዎች የሉም። እቃዎቹ እንዴት ነበር የሚሰሩት? ግን አሁን ዘመናዊ ሆኖ መጥተዋልና እቃዎቹን ስትሰበስብ ምናምን እንዴት ነው ያመጣቸው? ያኔ እንግዲህ ዘመናዊነቱ ብዙም አልነበረም። ብረት በሚለው የጥርሳ ጥርስ ምናምን እንግዲህ እነዛን አሁን እየቀየርኩ ወደ ተሻለ እየመጣሁ ነው አልহামዱሊላህ። ስለዚህ በዛ ሰውየው አማካኝነት ወደ ብረት ቤቱ ገባው ማለት ነው። ከዛም ያው የብረት የክብደት ማንሳት ስፖርት ኮርስ መውሰድ ጀመርኩ። የአሰልጣኝነት የዳኝነት ኮርሶችን ወሰድኩ ማለት ነው። እሱም ራሱን የቻለ ትምህርት አለው። ራሱ የቻለ ትምህርት ነው እና እንግዲህ አልহামዱሊላህ እስካሁን ከነበረበት አሁን በተሻለ ሁኔታ ላይ ነው ያለውና በነገራችን ላይ ውሹ ያቋረጥኩበት ዋናው ምክንያቴ ውሹ በመሰለጥንበት ጊዜ እኔ እንግዲህ በልጅነቴ ነው የውሹ ስፖርት የጀመርኩት። ስለዚህ ፊልም ላይ ምን ላይ ሁሉ ያየነው እንሞክራለን ይሞክራል። በዛን ጊዜ ቆዳ የሚባል ነበር። ቆዳ አማኑኤል አካባቢ አክሮባት ይታወቃል አንለማመድበት ነበርና በዛን ጊዜ ውሹ እየሰራው በ1989 ይሁን አላስታውስም ጊዜው እንደዚህ ስፖርት ቤት ውስጥ ነውና በሰው ላይ ሰው እንደዚህ ሰርከስ እንሰራለን እና አንድ ቀን አጋጣሚ ከዛ በፊት በነገራችን ላይ የእንደዚሁ አክሮባት ዳይቭ የሚባል እንደዚህ ሰው የደረደርና አንዳንድ ቀለል ያለ መኪናም ካገኘን ዳይቭ እንሰራለን። ደግሞ በቃ ሞቅታውም አለ ወጣትነቱ አለ። ለዚህ አይነት ትርኢት ምናምን ለሰው ማሳየት በጣም ብርቅ ነው። ምረቃ አለ፣ አንዳንድ ሾዎች ይኖራሉ እና ውድድሮች ይኖራሉና እዛ ላይ ታቀርባለህ። ስለዚህ ዳይቭ የሚባል ስፖርት አጋጣሚ ካምፕ ላይ ከልጆች ጋር ሆኜ እየሰራው እያለ ጀርባዬ ላይ ድንጋይ እንትን አለኝ ማለት ነው እና ልጆች ተሸክመው ቤት አመጡኝ ማለት ነው እና በጣም ተጎዳው። እንግዲህ ወጌሻ ቤት እየመጣ ነው የሚያከመኝ። በዚህ አጋጣሚ አቶ ጀማል የሚባል ወጌሻ በቃ ብዙ ጊዜ ቤት እየመጣ እንትን የሚለኝ እሱ ነበርና በዚህ አጋጣሚ ማመስገን እፈልጋለሁ። የአባቱን ስም አላስታውስም። አሁን ያዩታል፣ ያስታውሳሉ፣ ያስታውቃሉ። እንገናኛለን፣ አልፎ አልፎ በሆነ አጋጣሚ እንገናኛለን እና ያንን እንግዲህ ጀርባዬ አውጦ እሱ ነው ወጌሻዬ ቤት እየመጣ የሚያሸኝ እና ያ ነገር ቦታው ገባ። ተሻለኝ፣ መንቀሳቀስ ጀመርኩ እና ከሆነ ጊዜ በኋላ ያው የስፖርት ቤት ልጆች እየመጡ ይጠይቁኛል እና ስሜቱ በቃ አያስችልህም። ጓደኞች እየመጡ ሲጠይቁ አንተ ተኝተህ በቃ መቼ በሄድኩ ትላለህ። እነሱም ከስፖርቱ መልስ ምናምን ስለሚሆን ይመጣሉ። በቃ አንደኛውን ሄጄ ራሴን እዛው ባስታም ይሻላል። ሙዝ ዳቦ አንዳንድ ነገር ይዘው ይመጣሉና ያው የልጅነት ህይወት ደስ ይላል። ከዛ በኋላ በ1989 አካባቢ ይመስለኛል ጅማ ቀን ነው ጀለቢያ ለብሼ ስፖርት ቤት ሄድኩኝ ጓደኞቼን ለመጠየቅ። ሲሄድ እንግዲህ አክሮባት ይሰራሉ። በቃ ጓደኞቼ ኧረ እባክህ ተነስ እንደ እንስራ ምናምን አሉኝ። በቃ ገባሁበት። እዛ ላይ ግን አለህበት አክሮባት ምናምን መስራቱ ላይ ውሹና አክሮባቱ ይገናኛል? ውሹ ነው እንደው ዝም ብሎ ሞቅታው ነው? አይ ውሹና አክሮባት ይገናኛል። እሺ ይገናኛልና የውሹ አርቶች ላይ አንዳንድ አክሮባቶችም አሉ። በአጠቃላይ ሰውነት ፍሌክሲብል መሆን መቻል አለበት። ሁሉንም መስራት መቻል አለበት ውሹ ላይ እና ጅማ ቀን ነው እንግዲህ ጓደኞቼ ግባ ሲሉኝ ገባው። ቱታ ሰጡኝ ገባው። በቃ ከዛ በኋላ የሆነውን አላውቅም። ምንድነው የተፈጠረው? እንደዚህ በሰው ላይ ሰው እንደዚህ በትከሻ ላይ እየቆምን እንሰራለን
እና እኔ ማስታውሰው ልቀቀኝ እግሬን ማለት ነው አንድ ጓደኛዬና ምክንያቱም ታች ያለው ሰውዬ እየተንቀሳቀሰ ነው። ስለዚህ እኔ ልቀቀኝ ምለው ለመዝለል ነው። ሰው በሰው ተደራርቧል። እግር ትከሻ ላይ ቆሙ ምናምን ነው እንደዚህ አንድ ሰው አንዱ ተሸከመ ነው። እሺ አንተ የመጨረሻው ሰው ነህ? እንደዛ ነኝ። እሺ እና ልቀቀኝ ስለው አስታውሳለሁ ሊለቀኝ አልቻለም። ያው እንግዲህ እንትን ነው ቤቱ ሊሾ ነው። ከዛ በኋላ ራሴን ያገኘሁት እዛ ስቴዲየም አካባቢ ብሩክ የሚባል ክሊኒክ ነው። ከጀርባዬና ጭንቅላቴ ተጎዳ እና 2 ቀን በሙሉ ራሴን አላቅም። ምበላውንም እንደዚሁም ሽንቴንም መቆጣጠር አልችልም። ስንት ዓመት ነበር ያኔ? እኔ አላስታውስም። እና 2 ዓመት ታመምኩ። 2 ዓመት ታመምኩ። ረጅም ጊዜ ነው። አልጋ ላይ ሆንክ፣ መንቀሳቀስ አትችልም ምናምን? ትምህርቴን ማቋረጥኩኝ። ምክንያቱም ብላክቦርድ ማየት አልችልም፣ ይጨልምብኛል። ስለዚህ ያው ሐኪሞቹም መታከም አለበት ብለው ከብሩክ ሆስፒታል ብዙ ከአንገት በላይ እንግዲህ ከአማኑኤል ጭምር ቼክ ተደርጊያለሁ በወቅቱ ማለት ነው። እና ቤትም እንደዚህ በዚህ አጋጣሚ ያሳደገችኝ አክስቴ ናት፣ አላህ ይርሐማት። ዛሬ በህይወት የለችም። እና ከዚህ በኋላ እንግዲህ የሆነ ክፍል አለ የምተኛበት። አይ ሳሎን ማደር አለበት ይሄ ልጅ አለች። ለምንድን ነው እኔ እወጣለሁ እሰራለሁ። በቃ ስሜቱ የስፖርት ስሜት በጣም ከፍተኛ ስለሆነ ፍቅሩ ከፍተኛ ስለሆነ እየወጣ እሰራለሁ። አስቸገርኩ። ከዛ ሳሎን መተኛት አለበት ተባለ እና ሌሊት ላይ እየወጣው የሳሎን መስኮት እየከፈትኩኝ እንደዚህ ደጅ በረንዳ አለ እሱ ላይ ሰርቼ ገብቼ ተኛለሁ። ሳትነሳ ታመህ በተኛበት? እሷ ሳትነሳ እኔ ከመስኮት ወጥቼ ሰርቼ ተኛለሁ። ከዛ እየታመምኩ ሆነ። ከዛ በኋላ ይሄ ልጅ መኝታ ክፍል ማደር አለበት ከኔ ጋር ብላ መኝታ ክፍል ማደር ጀመርኩ። እና ህመሙን በጣም ያገረሸ መጣ። አንዴ እንደውም አስታውሳለሁ ሰፈር ላይ ከሆነ ቦታ እየመጣች እሷ የአካባቢ ልጆች ኳስ ሲጫወቱ ይጮሃሉ ማለት ነው። እና ሞተ ብላ እየጮኸች መጣች። ሞተዋል ብላ ማለት ነው። እና አልহামዱሊላህ ከዛ በኋላ ውሹ እንግዲህ በማሰራበት ጊዜ ይሄንን ህመም አስቸገረኝ በጣም። በዛ ምክንያት ነው ውሹን ያቆምከው ማለት ነው? አዎ ያው ብዙ ህክምና አደረግኩ። እያልኩ ሲሄድ እንግዲህ ያው ዶክተሮች በቃ ጤና ይሻልሃል አቁም አሉኝ። ክብደቱንም እያጠናከርኩ መጣው። ግን ያው ውሹ ለማቆም በጣም ከበደኝ። ምክንያቱም ብዙ አመት አብሬ የነበርኳቸው አሰልጣኞች አሉ፣ ተማሪዎች አሉ። እና ከዛ ሁሉ ህይወት መውጣት ለኔ የሆነ ጨለማ ሆነብኝ። ከዛ በኋላ ምንድነው ያደረኩት? በቃ አንድ ዶክተር መከረኝና በቃ ሳኒ ራስህን መጠበቅ አለብህ፣ የውሹ ስፖርቱን አቁም አለኝ። ከዛ የመጀመሪያ እርምጃ ያደረኩት ምንድነው ቢሮ ውስጥ ያሉ የውሹ ምንም አይነት ማቴሪያል ከቢሮዬ እንዲወጣ አደረኩ። በቃ ተወስውሰህ ስፖርቱን እንዳትገባበት እንዳልሰራ ማለት ነው። እንዳልሰራ ምንም ውሹን ሊያስታውሰኝ የሚችል ነገር መኖር የለበትም ብዬ ወሰንኩ። አንተ ግን እንዴት ነበር የሚሰማህ? አሁን ሰዎች ይሄ ስፖርት ምትሰራ ከሆነ ይጎዳሃል ነው የሚሉትና ልክ እንደ ባላጋራ አርገህ ነው የምታስበው? በቃ ልክ እንደ መጣላት ነው ስሜቱ የሚሰማህ ነው? ሳትፈልገው ነው እቃዎቹን አውጥተህ የተውካቸው? ምን አይነት ስሜት ነበር ያንተ? ያው እኔ ከመጥላት አንፃር ሳይሆን ያው ምንድነው ያው ለምሳሌ አሁን በውሹ ስፖርት ውስጥ ብዙ አይነት ማቴሪያሎች አሉ። ብሮስወርድ የሚባል አለ፣ ስፒር የሚባል አለ፣ ከጀል ፕሌይ የሚባል አለ። እነዚህ የተለያዩ ይሄ እንደዚህ ቆሞ እንትን የሆኑ ዘንጎች አሉት እንትን ማለት ነው። እጅን እያስገባ የምትሰራበት ምናምን
እና ጓንቶች አሉ፣ ጎራዴዎች አሉ፣ እነዚህ ስፒሮች አሉ፣ ስፒር ከጀር ፕሌይ ምናምን ይባላል። እነዚህ ነገሮች ስታይ አስችልም ትንቀሳቀሳለህ። ስለዚህ እነዚህ ነገሮች ከመጥላት አንጻር ሳይሆን ላልተወሰነ ጊዜ ብዬ ከቢሮ አራኳቸው። ምንም አይነት ደግሞ የውሹ ፊልምን እንደዚሁም እኔ ያስመረኩባቸው ነገሮች ማየት ተውኩ እና በዛ አልহামዱሊላህ እየተሻለ ይመጣው። ከህመሙ እያገገምክ መጣ? ተሽሎኛል። አሁን አልহামዱሊላህ ተሽሎኛል። እንደዚህ አይነት ሁኔታ ላይ ያለ ሰው በተለይ አሁን ያንተ ማህበረሰብን ማገልገል ነው። ከዚህ ቀደም የውሹ ስፖርት ላይ ተሰራ ነበር። ከዛ በኋላ ማሰልጠን ጀመርክ። ከዛ ደግሞ አሁን ይሄ ብረት የሚገፋበት ቤትም ስፖርት ቤቱንም እሱንም ለማቋቋም ቻልክ። ይሄ ማህበረሰብን ማገልገል ነው ሁለቱንም ቢሆን። ከዚህ በኋላ ግን እንደዚህ አይነት ሰዎች ከጀርባ ሌላ ህይወት አላቸው፣ ብዙ የሚኖሩት ህይወት አላቸውና ሰዎች ምናልባት ያኛውን ህይወታቸው አያውቁም። እኛም እንደዚህ ሚዲያ አካባቢ መታችሁ ስታወሩ ወይ እንደዚህ ስክሪን ላይ ስናያችሁ ወይ የምታሰለጥኑበት ቦታ ስናያችሁ የሚሰማል በቃ ከዚህ ውጪ ሌላ ህይወት ያላችሁ አይመስልም። ቤተሰብ አለ፣ ልጆች አሉ፣ ሌላ ስራ አለ። እንደዚህ አይነት ሁኔታ ላይ ትሆናላችሁ። ሳኒ ከዚህ ከስፖርቱ ጀርባ ምን አይነት ሰው ነው? ምን አይነት ግለሰብ ነው? ቤተሰብህ ምን አይነት ቤተሰብ ነው? እሱን ብትነግረን ደስ ይለኛል። እንግዲህ በተለይ ወደ ራሴ በጣም የተመለስኩት ምንድነው ወደ ትዳር ከገባሁ በኋላ ነው። ያው ወደ ትዳር ስትገባ እንግዲህ ለአንተ ለግልህ ብቻ አይደለም የምትኖረው፣ ለቤተሰብም ጭምር ነው የምትኖረው። ስለዚህ ውሹ ላይ የነበረኝ ነገር ከትዳር በፊት ነበረ፣ መሰልጠኑ። ከዛ በኋላ እንግዲህ ያው የክብደት ማንሳት ስፖርት፣ በነገራችን ላይ ክብደት ማንሳትን በለው እንጂ ጂም ስታንዳርድ ነው። አሁን ላይ ማንሳት ነበር ጥሩ ነው። እና እንግዲህ ሳኒ ምን አይነት ሰው እንግዲህ ብለህ ለጠየቀኝ፣ ሳኒ እንግዲህ በአሁን ሰዓት ህይወቱን ለመቀየር ከስፖርቱም በተጨማሪ ሐላል የሆኑ የተለያዩ ስራዎችን በመሞከር ላይ በመስራት ላይ ያለ ሰው ነው። ቤት ውስጥ ያንተን አርአያ የሚከተል ልጆች አሉ? አንተን የሚመስል ልጅ አለ? ምናልባት እዚህ ስፖርት ላይ አንድ የሚቆጨኝ ነገር አለ ብለሃል፣ ከትምህርት ጋር በተያያዘ ምናምን። እሱን ስህተትን ለማረም ልጆችህ ላይ መስራት በጣም ጥሩ ነው ብዬ አስባለሁ። ምናልባት ሁለቱንም አጣምሮ አዋዶ መስራት ይቻላል። ስፖርቱንም መስራት የምትፈልግ ከሆነ ስፖርቱን እየሰራ ትምህርት ላይ ትጉ መሆን ይቻላል። ይሄ ደግሞ አንተ የተሳሳትኩበት ነገር ነው ብለህ ታምናለህና አይ ቲንክ ልጆች ጋር የምታስተካክለው ይመስለኛል። ትክክል። ምክንያቱም ስፖርት፣ ትምህርት፣ እምነት አብሮ መሄድ ያለባቸው ነገሮች ናቸውና ልጆች ስፖርት መስራት መቻል አለባቸው። ትክክል ነው። ነገር ግን ቁጥጥር ያስፈልጋል። የትኛው እድሜያቸው መስራት አለባቸው፣ የት ነው መስራት ያለባቸው የሚለው ነገር ማየት አለባቸውና በትርፍ ጊዜያቸው ስፖርት መስራት አለባቸው። ስፖርት ሲሰሩ እንግዲህ ቅድም እንደገለጽኩልህ እድሜያቸው ስንት ሲደርስ እየሰሩ ደግሞ ትምህርታቸው ላይ እንዴት ነው፣ ቂራታቸው ላይ እንዴት ነው፣ ያንን መከታተል ያስፈልጋል። እኔ ልጆቼ ላይ ይህንን የተከታተልኩኝ ነው እና የግድ የኔን ፈለግ መከተል አለባቸውም ብዬ እኔ ፑሽ አላደርጋቸውም። የተሻለ ሰው መሆን አለባቸው በትምህርታቸውም በዲናቸውም እና የተሻሉ ልጆች መሆን አለባቸው። ስፖርቱ ለጤንነታቸው እንዲሰሩ ፈልጋለሁ። በጣም አላስገድዳቸውም። ድሮኔ እንግዲህ ትምህርት ቤት ብዬ ሄጄ ደብተሬን የሆነ ቦታ አስቀምጬ አክሮባት ወደ ቆዳ ኮንጎ የሚባል ቦታ ማኔል ይሄን ነበረ። ያስተት ነው። ግን እንግዲህ አሁን እኔ ልጆቼ ላይ እንግዲህ እየሰራሁ ነው ማለት እችላለሁ። ለምን በትምህርታቸውም በቂራታቸውም ከመምህራኖቻቸው ጋር ከኡስታዞቻቸው ጋር ቅርበት አለኝ። ትምህርት ቤታቸው እሄዳለሁ፣ ጠይቃለሁ።
መስጂድ ይቀራሉ፣ ቤትም ይቀራሉ፣ ኡስታዝ አላቸው እና የበለጠ ትምህርታቸውና ቂራታቸው ላይ እንዲበረቱ እየታገልኩኝ ነው። ስፖርቱ ለጤንነታቸው ይሰራሉ፣ በሳምንት 3 ቀን ማለት ነው። ስለ ሳኒ ሲሰማ ሰፈር ውስጥ ኮልፌ አካባቢ ምናምን ሳኒን የሚያውቅ ሰው አንድ ማይስተው ነገር አለ። ሳኒ መካሪ ሰው ነው፣ የሚመክር ሰው ነው ይባላል። ያው በተለይ ደግሞ የስፖርት አሰልጣኝ ስትሆን እዛ አካባቢ የሚመጡ ልጆች ምናልባት የዲሲፕሊን ግድፈት ካለባቸው መክሮ መመለስ አንድ ነገር ነው። ግን ሳኒ ለየትኛውም ህይወት ላይ ላለ ሰው በሆነ በህይወት አጋጣሚ ካገኘ መክሮ የሚመልስ ሰው ነው የሚል ነገር ሰምቻለሁ። ምክር ላይ እንዴት ነህ? አዎ እንግዲህ አሰልጣኞችንም ይሁን ሰልጣኞችም ያው ስትኖር ያለፍክበትን ህይወት አንተ የተጎዳህበትን ሌሎችም እንዳያልፉበት እንዳይጎዱበት መምከር ያስፈልጋል። ስለዚህ ሰልጣኞችንም እመክራለሁ። ስራቸውን ቀደም በልጆቼ ላይ እንዳስረዳው ስፖርት በተፈታታቸው እንዲሰሩ፣ ነጋዴ ከሆነ ደግሞ ያው ስራው ላይ መበርታት እንዳለበት፣ ምክንያቱም ካልሰራ መኖር ስለማይችል። አሰልጣኙም እንደዚህ ነው። በተለይ አሁን የማርሻል አርት ስፖርት ያሁኑ እንኳን ያሁኑ አሰልጣኞች ይሻላሉ። የበፊቱ አሰልጣኝ በጣም ተጎድተዋል። የበፊቱ አሰልጣኝ የማርሻል አርት ብቻ ሳይሆን የቦክስ የሁሉም አሰልጣኝ ተጎድተዋል። ምክንያቱም ስፖርቱ በደንብ ሳይታወቅ ዘመናዊ ሳይሆን ምክንያቱም የሚከፈለው በወር 30 ብር 50 ብር ነው። ያ ነገር ደግሞ ብዙ ህይወትን የሚቀይር አይደለም እና ዛሬ ላይ ነገሮች እንትን እያሉ ሲመጡ አሰልጣኙ መቋቋም አይችልም። ስለዚህ የበፊቱ አሰልጣኝ ተጎድተዋል። ምክንያቱም ሲያሰለጥን ለገንዘብ ብሎ ብቻ አልነበረም የሚያሰለጥነው። በአንድ ማርሻል አርት ትምህርት ቤት ውስጥ እንግዲህ ውሹ አለ፣ ቴኳንዶ አለ፣ ካራቴ፣ ጁጁትሱ፣ ጁትኩንዶ፣ ቦክስ ማርሻል አርት ውስጥ ባይሆንም በእነዚህ ስፖርት ውስጥ ያሉ አሰልጣኞች ሲያሰለጥኑ ለገንዘብ ብሎ አይደለም። ወጣቱን ያለው ይከፍላል፣ የሌለው በነፃ ሁሉ ይሰራል እና አሰልጣኙ የሆነ ጊዜ ላይ ግን ራሱ መለስ ብሎ ሲያየው ግን ባዶ ነው። እንደማጠቃለያ ያህል ያው ቀደም ሲል ስለ ምክርህ እያነሳን ነበር። ወጣቱን የምትመክረው ነገር ካለ የምታስተላልፈው መልእክት ካለ እሱን አዳምጥና እንግዲህ ተመልካቾቻችን እንሰናበታቸው። ለወጣቱ ነው የምመክረው ምንድነው? ያው እድሜ ቆሞ አይጠብቅህም። መማር ካለበት መማር አለበት፣ መስራት ካለበት መስራት አለበት። እምነቱ ላይ ደግሞ ጎበዝ መሆን አለበት። ምክንያቱም ያለ እምነት ምንም ነገር ባዶ ነው። ስለዚህ ካላስፈላጊ ሱሶች ወጣቱ መራቅ መቻል አለበት። እንግዲህ እድሜ በየጊዜ እየጨመረ ነው። ስለዚህ ወጣቱ ካላስፈላጊ ሱስ ራሱን አርቆ በየአካባቢያችን ላይ አላስፈላጊ ነገሮች አሉ፣ ሱሶች አሉ። ስለዚህ ከእንደዚህ አይነት ነገሮች በመራቅ ዛሬ ላይ በየአካባቢያችን ላይ ስፖርት ቤቶች አሉ። በጣም ደስ ይላልና ብዙ የስፖርት አሰልጣኞች አሉ። ስለዚህ ራሱን በስፖርት መጠበቅ ይችላል። ትርፍ ጊዜውን በስፖርት ላይ ማዘውተር ይችላል እና ትምህርቱ ላይ፣ ስራው ላይ እና ስፖርቱ ላይ እንዲሁም እምነቱ ላይ ጠንካራ መሆን መቻል አለበት እና አንድ ሽማግሌ ናቸውና ምን ይላሉ? ወንድ ልጅ ጣውላ መሆን የለበትም። ምን ማለት ነው? በቀላሉ የሚሰበር መሆን የለበትም። ስለዚህ ስፖርት መስራት፣ መጠንከር ጣውላ እንዳንሆን ያደርጋል። ስፖርት ብቻ ሳይሆን ያው በሁሉም ነገር ጠንካራ መሆን ያስፈልጋል። በጣም እናመሰግናለን። እንደው መጨረሻ ላይ የሚንበር ቲቪ ቤተሰብ ነህ? እንዴት ነው መወዳን ትከታተላለህ፣ ታያለህ? የትኛው ፕሮግራም ይመቻል ከሚንበር ቲቪ? እኔ እንግዲህ ሁሉንም እከታተላለሁ፣ ግን ያው የበለጠ የምከታተለው ከሚገርም እንትን ነው ማነው
ችግር የለም ለኛ ባታዳላም ኖ አላዳላም። እኔ እውነቱን ነው እንግዲህ የኔ መንገድ ነው የኔ መንገድ የሶፊያን ፕሮግራም የኔ መንገድን ብዙ ጊዜ እከታተለዋለሁ። በጣም ቆንጆ እናመሰግናለን። አመሰግናለሁ። መርሃባ ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህን ይመስል ነበር። ሳኒ ብዙዎቻችን ወደ ኮልፌ አጠና ተራ አካባቢ ባለው በስፖርት ቤቱ ስም እናስታውሰዋለን። የብዙዎቻችን ትዝታ ነው። ከቲክቶክ መንደር ጎራ ብሎ አይተነው እስኪ ለምን ትዝታዎቻችንን ከዚህ በፊት የነበረበትን ህይወት አናውጋም ብለን ነው ለእንግድነት የጋበዝነው። አርአያነቱ ደግሞ ልክ አሁን እንዳነሳ ነው በእንደዚህ አይነት ፊልድ ውስጥ ያላችሁ ሰዎች ህይወታችሁን እንዴት መምራት እንዳለባችሁ ከሱ ልምድ እንድትወስዱ ነበር በእንግዳ ሰዓታችን እንግዳ አድርገን ይዘነው የመጣ ነው። አብራችሁን ስላላችሁ በድጋሚ እናመሰግናለን። ሌሎች የሞዳ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።